بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى يقول الشيخ رحمه الله التوسل وطلب الشفاعة يميل هنا رأسنا سلا توسلنا مقارب بتملكتنا وطلب الشفاعة شمقلنا لو المولى الله ميقربنا شمقلنا مفلقن بتملكته من هنا رأسنا والو تانتنا يتملكتنا يعني يجين ينبره هنا تياكي بماذا نتوسل إلى الله ورأى الله تبارك وتعالى بمندنا ومن نقرب وميلون ጥያቄ አንስተን ነበር እሱም ያው ተወሱል በሁለት እንደሚከፈል አንደኛው አተወሱሉ ጃኢዝ ወልመጥሩብ የተፈቀደውና ተፈላጊ የሆነው የተወሱል አይነት ብለን እሱ ምንድነው አተወሱሉ ቢአስማኢላሂ ወሲፋቲሂ ወልአመል ሷሊህ በአላህ ስምና ባህሪያቶችና በመልካም ስራዎቻችን ወደ አላህ መቃረብ እንደሚቻል መረጃ አይተን ነበርና ቁርአን ሐዲስ ተመልክተን ነበር አሁንም ደግሞ ያኒ ማለት ነው ዛሬ ኢንሻአላህ የምናነሳው ወይጁ ተወሱሉ ቢሁቢና ወሁቢላሂ ሊረሱሊ ወልአውሊያ وكقصة أصحاب الغار الذين توصلوا بأعمالهم الصالحات ففرج الله عنهم بلو ما نتناقروا زاري من أنا سوى ومن أنا سابت عدسي هنا رأسنا والسنة هنا رأسنا والسم من دنو توصل مبالو نقر يعني مالتنا إنيا ملك تنيون عليه الصلاة والسلام إننا يا الله تبارك وتعالى باروچن وليوچن بمودد ودا الله مقارب እንደሚቻል መቃረብ እንደምንቻል በውደታችን ማለት ነው ሰውየው አንዱ ምን አለ ብድግ ብሎ እኔ እንደው መልእክተኛውን አለይሂ ሰላቱ ሰላም በመወድበት ውደታ ይሆንብህ ብሎ አላህን ቢለምን ወይም ደግሞ አንተ መልእክተኛውን አለይሂ ሰላቱ ሰላም በመትወድበት ውደታ ይሆንብህ ብሎ ያኔ ማለት ነው አላህን ቢለምን ይቻላል ይሄ ችግር የለውም በውደታው ከሆነ ማለት ነው ምክንያቱም እኛ መልእክተኛውን አለይሂ ሰላቱ ሰላም መውደዳችን እንደዚህ ደግሞ የአላሁ ተባረከ ወተዓላ ባሮችን አማኞችን መውደዳችን ዒባዳ ነውና ማለት ነው ዒባዳ ነው ስለዚህ በውደታዬ ይሁንብህ ብሎ አላህን ቢለምን ሰውየው ያኔ ማለት ነው በመልእክተኛው አለይሂ ሰላቱ ሰላም በክብራቸው ወይም ደግሞ በሷሊሆች በወልዮች ክብር ተቃረበ ሳይሆን የሚባለው በመልካሙ ስራ በራሱ ስራ ተቃረበ ነው የሚባለው ምክንያቱም لأن حب الرسول وحب الأولياء عبادة يعني لله تبارك وتعالى መልእክተኛው አለይሂ ሰላቱ ሰላም መውደድ እንደዚህ ደግሞ ማለት ያኔ ማለት የአላሁ ተባረከ ወተዓላ ባሮችን ወልዮችን መውደድ ዒባዳ ስለሆነ ስለዚህ ሰውየው መልእክተኛውን በመወድበት ውደታ ብሎ ቢል ወይም ደግሞ ናም የአላህን ወልዮች የአላህን ባሮች በመወድበት ውደታ የሆነበት ከዚህ ጭንቀት ገላገለኝ ብሎ አላህን ቢማጸን ችግር የለም ይሄ ምክንያቱም لأنه توصل إلى الله تبارك وتعالى بعمله الصالح أو بعمله الصالحة በመልካም ስራው ነው ወደ አላህ እየተቃረበ ያለው እንጂ በመልእክተኛው ክብር ወይ ደግሞ በሷሊሆች በክብራቸው በጀሃቸው አይደለም خيرا ስለዛ መሳላ ሊያነሱ ምናሉ ወይጁዙ ይበቃል አትወስሉ መቃረብ እኮ ይቻላል አሉ መቃረብ ይቻላል ወደ አላህ መቃረብ እንችላለን በምን ቢሁቢና እኛ በምንወድበት ውደታ በውደታችን ማንን በመውደዳችን ለረሱሊ ወልአውሊያ ታልፉታላችሁ ቢሁቢና የሚለውን እኛ በምንወድበት ውደታ ትሉና ወሁቢላህ የሚለውን አልፋችሁ ማንን ነው እኛ የምንወደው ለረሱሊ መልእክተኛውንና ወልአውሊያ ወልዮችን የአላህን ባሮችን በምንወድበት ውደታ ይሆንብህ ብሎ አላህን ሰውየውን ቢማጸን ይቻላል አሉ ችግር የለውም አሉ አንድ ይሄ ሁለተኛው ደግሞ ወሁቢላህ እዛው ተመልሳችሁ ወሁቢላህ ላላ ቀጥላለሁ ወሁቢላህ አላህ ደግሞ በሚወድበት ውደታ ብለን ማንን የረሱሊ መልእክተኛውን በሚወድበትና ወልአውሊያ ያኒ ወልዮችን የአላህ ባሮችን አላህ ባሮችን ይወዳል መልእክተኛውን ይወዳል ስለዚህ አላህ ሆይ መልእክተኛህን በመተወድበት በአንተ ያመኑ መልካም ባሮችን በመተወድበት ውደታ ይሆንብህ ከዚህ ጭንቀት ገላገለኝ ብሎ አላህ ቢማጸን ይቻላል ብለው ይያሉ ነው ስለዚህ በድጋሚ ተርጉምላችሁ በደንብ አድርጋችሁ ተረዱ ወይጁዝ ይበቃል አተወስሩ መቃረብ እኮ ይበቃል በማን ቢሁቢና እኛ በምንወደው ውደታ ያኒ ውደታችን ዒባዳ ስለሆነ ማን ነው የምንወደው ለረሱሊ አልፋችሁ ወልአውሊያ ረሱልንና ወልአውሊያ የአላህን ወልዮች ማለት ነው የአላህን መልካም ባሮችን በምንወድበት ውደታ ብለን መቃረብ ይቻላል እሺ ሁለተኛ ደግሞ ወሁቢላህ ተመለሱና ወሁቢላህ ይላል አይደል ቀጥሎ በአላህ ደግሞ ውደታ በአላህ ውደታ መቃረብ ይቻላል አላህ በሚወደው ውደታ ማንንም በሚወድበት ለረሱሊ መልእክተኛውንና ወልአውሊያ መልካምና ጥሩ ባሮችን በሚወድበት ውደታ ይሁንብህ ብለን አላህን ብንማጸን ይቻላል በዚህ መቃረብ ብለው አሉ ማለት ነው ይሄ ደግሞ መረጃችን ምንድነው በመልካም ስራ ያኔ ማለት በጥሩ ስራ ምክንያቱም ይሄ ውደታ የሚባለው ነገር መልካም ስራ ነው
ያኔ ማነው እኛ መውደዳችን መልእክተኛውን መውደዳችን የአላህን ባሮችን መውደድ ዒባዳ ስለሆነ እንደዚህ በውደታችን ብለን አላህን ስንለምን በምንወድበት ውደታ ይሆን ብለን ስንለምን ስንማጸን አላህን ያኔ ማነው ተወሰነ ኢለላህ ተባረከ ወተዓላ ቢልአዕማል ሷሊሃ በመልካም ስራ ነው እየተቃረብን ያለ ነው እንጂ በመልእክተኛው ክብር በወልዮች ክብር በነሱ በደረጃቸው የሚባል ነገር የለም ማለት ነው። በመልካም ስራ ደግሞ መቃረብ እንደሚቻል ግልጽ ያለ የሆነ መረጃ አለ። አሁን ታሪክ ላይ ያመጡ ነው። በመልካም ስራ ወደ አላህ መቃረብ እንደሚቻል የሚጠቁመው መረጃ ወከቂሶቲ ታሪክን ይመስላሉ። ወከቂሶቲ ማለት ታሪክን ይመስል ታሪክ አለ። ምን የሚል ታሪክ አለ? አስሓቢ ባልደረቦች አልጋር የዋሻው ባልደረቦች የዋሻው ባልተቤቶች ዋሻው ላይ ሱረቱል ካህፍ ላይ የተወሱት ማለት ነው። ዋሻው ላይ የተቀመጡትን አስሓቡል ጋር የዋሻው ባልተቤቶች ታሪክን ይመስል አለዚነ እነዛ የዋሻ ባልተቤቶች ተወሰሉ የተቃረቡ የሆነ ያኒ ባኑ ቢአዕማሊሂም በስራዎቻቸው የተቃረቡ የሆኑ አሳሊሐቲ መልካም በሆኑትና ጥሩ ጥሩ በሆኑ ስራቸው ወደ አላህ የተቃረቡት ይሄ ያኒ ባኑ ፈፈረጀ አላህ እኮ ነፃ አወጣቸው አንሁም ከነሱ ካሉበት በነሱ ላይ ከሰፈሩ ችግርና መከራ ነፃ አወጣቸው። ስለዚህ በመልካም ስራ መቃረብ ይቻላል ነው። ታሪካቸው ምንድነው? አልኢማሙ ነወዊ ረሂመሁላሁ ተዓላ ሪያዱ ሷሊሒን ላይ ማነው የጠቅሱታል ታሪካቸውን በሰፊው ማለት ነው። ሶስት ሰዎች ነበሩ በሚጓዙበት ሰዓት ጉዞ እያደረጉ ያኒ ማነው ነዓም ዝናብ መጥቶ ሲገቡ ለመጠለል ከዝናብ ለመጠለል ወደ ዋሻው ሲገቡ የሆነ ድንጋይ ማነው ፈንሃደረት ዐለይሂሙ ሰኽረቱ ፈሰደዐት ዐለይሂሙል ባብ ይላል ማለት ነው። ከላይ ማነው ከጎራው ከዋሻው ከገቡ በኋላ እዛ ተቀምጠው እያለ ድንጋይ ማለት ነው መጣችና ዘጋችሁ ወርዳ ማለት ነው። እዛ ማነው ሲዘጋባቸው ምን አደረገች ማለት ነው። እዛ ቦታ ላይ ሲዘጋባቸው በሩ ማነው መውጣት በማይችሉ ሁኔታ ዝግት አደረገችባቸው። ከዛ በኋላ እርስ በርስ ተመካከሩ። ሲመካከሩ ምንም ከዚህ ነገር ማለት ነው ልንወጣ አንችልም፣ ከዚህ ካለንበት ጭንቀትና መከራ ምንም አላህ ያኒ ማነው ሊያነሳልን አይችልም ኢላ አን ተወሰለ ቢአዕማሊና ሷሊሃ በመልካም ስራችን በጥሩ ጥሩ ስራችን ወደ አላህ ካልተቃረብን በስተቀር ፈጽሞ በቃ ያኒ የሚያነሳልን የለም። በቃ ከዚህ ጭንቀት የምንገላገለው መልካም ለአላህ ብለን የሰራናቸው መልካም ስራዎች ካሉን ወደ አላህ በዛ በስራችን እንማጸን ብለው ተመካከሩ። ከዛ አንደኛው ብድግ አለና ምን አለ? እናትና አባቶች ነበሩ። ያኒ ማነው እናትና አባት ነበሩት ትላልቅ የሆኑ እናትና አባት ነበሩትና እሱ ቤት ይዞ ልጅ አለው ሚስት አለው እና ሁሌ ምን እያደረገ ነበረ? ያኒ ማነው ከብት አሉት ላሞች አሉትና ወተት ምናምን እያለበ ለማን ያጠጣ ነበር? ወስዶ ለልጆቹ ለሚስቱ ለማንም ሳይሰጥ ማታ ላይ ወስዶ ማለት ነው ለእናትና ለአባቱ ያጠጣቸው ነበር። ለመጀመሪያ ጊዜ ማለት ነው የሚያጠጣው እነሱን ነበር። ወተቱን አልቦ ወስዶ የሚሰጠው እነሱን ነበር። መጀመሪያ አጥቶ ነበር ልጆቹ ምናምን የሚያጠጣው። አንድ ቀን እንስሳቶችን ለማብላት ወደ ጫካ ቦታ ራቅ ወዳለ ቦታ ሄዶ በዛው መንገዱ መሸበት። ሲመጣ ማለት ነው ያኔ አልቦ ሲሄድ ተኝተዋል እናትና አባቱ። ከዛ በኋላ መሽተዋል ተኝተዋል ዘግተው። ከዛ ልጆቹ ከእግሩ እየተንጫጩ አጠጣን እያሉ ማነው ስጠን እያሉ እየጮሁ እንዳይቆረቁርም ሊቀሰቅሳቸው ነው ከእንቅልፉ። ስለዚህ ደግሞ ለልጆቹ እንዳይሰጥ ደግሞ መጀመሪያ ማጠጣት ያለበት እናትና አባቱ ነው። ምንም አለ። ከዛ በኋላ በቃ እናትና አባቶች ሳላጠጣ ለማንም አላጠጣም ማለትና አልቀሰቅሳቸውም ማለት ዝም ብሎ ቆመ ማለት ነው ይዞ ማለት ነው። ልጆቹ ህፃናቶቹ ሀገሩ እየጮሁ ለነሱ አልሰጥም ብሎ ዝም ብሎ ይዞ ቆሞ አደረ ብሎ አዳሩን ማለት ነው። ከዛ በኋላ ጧት ክፍት ሲያደርጉ እንቅልፋቸውን ነቅተው ይዟል ዋው እንትኑ ወተቱን ይዞ ቆሟል። ልጆቹ ከእግሩ ይጮሃሉ አዳራቸው ማለት ነው። ከዛ በኋላ ሰጥቶ አጠጥቷቸው ከዛ በኋላ ለልጆቹ አጠጣ ማለት ነው። ይህን ስራ አላህ በጣም የወደደለት ትልቅ ስራ ስለነበረ ምን አለ ያነ ሰውዬ እንደው አላህ አለ ይህን ስራ የሰራሁት የዛኔ ያንተን ፊት ፈልጌ ከሆነ የሰራሁት ከዚህ ካለንበት መከራ ገላግለናል። ከዛ በኋላ ምን ሆነ? ትንሽ ይላሉ ሐዲሱ ላይ እንደሚጠቅሰው ትንሽ ማለት ነው ድንጋይቱ ከፈታለች غير انهم لا يستطيعون الخروج መውጣት አይችሉም ግን ድንጋይቱ ምን ሆነ? ያኔ ማለት ዝቅ አለላቸው ድንጋዩ መውጣት ግን አይችሉም። ከዛ በኋላ ሁለተኛው ደግሞ ተነሳ ምን አለ? አንድ ባሪያ ነበረው የሆነ ማለት የሚያሰራው ቀጠረኛ ቀጥሮ ያሰራ ነበር ፍየል ማለት ያስጠበቀ ማለት ነው። ከዛ በኋላ እንደገና አንዴ ብር ሲከፍለው እንደዚህ ደሞዝ እየከፈለው እያለ ትንሽ ብር ሰጥቶታል። ከዛ ይሄን እንደምሰጠኝ አልቀበልም በዛ አድርገህ ካልሰጠኝ አልቀበልም ብሎ አለው። አይ ይሄን እንጂ የምሰጠህ ካልፈለክ ተወው አለው ይሄኛው ሰውዬ ማለት ነው። ከዛ በቃ እንደዛ ከሆነ በቃ አላህ ይልሃልና ዝቦ ተበሳጭቶ አልቀበልም ብሎ ሄደ ማለት ነው ወጣ። ከዛ ያን ሰውዬ አላህን ይፈራ ነበርና ያችን ገንዘብ ወስዶ ፍየል ገዛለት። በዛች ገንዘብ የነዛ ፍየሎች ረብተው ያቺ ፍየል አላህ በረካ አድርጎለት አንድ ጉራና ሙሉ ከዛም በላይ ማነው ሌላ አረኛ ደግሞ እንደገና ባሪያ ገዛና የሚጠብቃቸው
ፍየሎቹን ሌላ ቅጥረኛ ቀጠረ በሱ ብር ማለት ነው ከፍየሎቹ እየተራቡ ማለት ነው ከዛ ባሪያ ያለው ፍየል ያላቸው እየጠበቀ አንድ ጎራ ሙሉ በቃ እንዳለ ወንዝ አንድ ሸለቆ የሚሞላ ፍየል ሆነ በቃ ፍየሉ ምኑ በቃ በዛ ከዛ በኋላ የውም የሚነል አያም ብዙ ቀን ቆይቶ ያነ ሰውዬ ችግር ቸገሩና ያቺ ብር ትዝ አለችው እስኪ ከዛ ሰው ያኔ ትቻት የነበረችውን ብር ሄጄ ልቀበላለና መጥቶ ያችን የዛ ጊዜ ካልከኝም ብር በቃ ስጠኛችን ቸግሮኛል አሉ ከዛ በኋላ ምን አለው ሰውዬው ይሄ ሁላ የምታየው ይሄ ሁላ ፍየል ያንተ ነው ንድ ያለው ከዛ በኋላ እንዴ ትስቅብኛለህ እንዴ ትቀለድብኛለህ እንዴ ረቀንስ ያችን ብሬን ስጠኝ ነው የምልህ አላመንም ሰውዬው እንደዚህ ነው ያችን ነው መስጠኝ የምለው ምናምን ብሎ እንደዛ ሲል አረ ይሄ ያኒ ገዝቼልህ ታሪኩን ነገረው በቃ እንዴ ሆኖ ይሄ ሁላ ያንተ ልጅም ይሄ ጠባቂው ያንተ ነው ፍየሎቹም ያንተ ናቸው ሁላችሁም ያንተ ናቸው ብሎ ማን ነው ነገረው ከዛ በኋላ የሚገርመው ነገር አንድ ባልተወለተም ጥርግርግ አድርጎ እስከ ፍየሎቹ እስከ ጠባቂው ይዞላጣ ለማለት አንድ ፍየል እንኳን አልተወለተም ይላሉ ከዛ አላህ ያኔ ሰውዬ ምን አለ ያን ስራ የሰራሁት እንደው ያንተ ፊት ፈልጌ ከሆነ በቃ ከዚህ ካለንበት ገላግለና አለ ድንጋው አሁን መጨረሻ ላይ ዝቅ አለ እንደዚህ ከፈተላቸው ግን غير انهم لا يستطيعون الخروج መውጣት አይችሉም ደግሞ ከዛ ሶስተኛው ደግሞ መቆመ ሶስተኛው ደግሞ በጣም የሚገርም ከባድ ስራ ነው የሰሩት ስራቸው በጣም ይከብዳል ሌላው ሰው ሊሰራው የማይችል ማለት ነው እና ሶስተኛው ደግሞ አንዲት ያጎት ልጅ ነበረችው በጣም ምርጥ ናት መልክ አላት በጣም ይወዳታል ልጅቱ እዛ ላይ ሐዲሱ እንደሚናገረው يعني كنت احبها اودات ነበር كاشد ما يحب الرجال النساء او كما قال ልክ ማን ነው ሐዲሱ እንደሚናገሩት እኔ በጣም ወዳት ነበር ልጅቱን ልክ አንድ ወንዶች ሴቶችን እንደሚወዱት በጣም አድርገው ወዳት ነበር ያጎቱ ልጅ ማለት ነው ከዛ ብዙ ጊዜ ማለት ያኔ ማን ነው እንደዚህ በሐራም በመጥፎ በሐራም ዝሙት እንዲሰሩ ይጠይቃት ነበር ብዙ ጊዜ እንቢ ትለዋለች እሷ ደግሞ አላህን ፈሪ ነበረችና ጭራሽ እንቢ ትለዋለች አሰማው ከዛ በኋላ አንድ ቀን የውም من الايام اصابها مجاعه ረሃብ በጣም ገጠመባት በጣም ችግር ገጠመች በጣም ከባድ ችግር ገጠማት ችግር ነውና መቼም ችግር በጣም ክፉ ነገር ነው ብዙ ነገር ያስብላልና ምን አደረገች መእታ ብር ቸግሯት ብር ስጠኛለችው ስትለው ምን አላት ፍሩስ አገኘ ማለት ነው ብር ሰጥሻለሁ ግን ምሰጥሽ በመስፈርት ነው አላት بمعنى ان تخليني بيني وبين نفسك በኔና ባንቺ በነፍስሽ መካከል بمعنى በቃ እሺ ልትይኝ በቃ የፈለኩ የጠየኩሽ ነገር ያን የምጠይቅሽ ነገር እስከዛሬም ብቻ የነበረው እሺ ልትይኝ ብሩን ሰጥሻለሁ አላት ከዛ በኋላ ምን አደረገች ችግር ነውና አሻለችው የሚገርመው ነገር ከዛ ይላል ሰውየው ሐዲሱ ላይ ሲናገር ሲያወራ ሰውየው ልክ ማለት ነው እኔ ፈለማ ቀዓቱ በይነ رجليها ይላል ማለት ነው በሁለት እግሮቿ መካከል ማለት በተቀመጥኩ ጊዜ ማለት ጨርሶ ማለት ነው እሺ ብላው እዛው ገብቶ ማለት ከሁለት ማለት ነው ባቶቿ ላይ ገብቼ እግሮቿ ላይ ማለት ነው ገብቼ ተቀምጬ ያለ ከዛ በኋላ ማለች ኢተቂላህ ولا تفض الخاتم الا بحقه አላህን ፍራ ቀለበትን አትፍታ ያለ ሐቁ ብላለች በማና ማለት ነው ቢክራ ስለነበረች ይሄ ሐቅ ያንተ አይደለም ወይ በሐላል አግብተ ካልሆነ በስተቀር ዝም ብሎ በሐራም ማለት ያኔ ማን ነው ቀለበትን አትፍታ በማና ግንኙነት እንዳታደርጋለች ከዛ በኋላ ደንግጡ እንደዚያ ስትለኝ ኢተቂላ ስትለኝ በቃ እንግዲህ እዛ ቦታ ላይ በጣም ከባድ ነው እንግዲህ ግን አላህን የመፍራቱ በጣም ከባድ ስራ ለመሆኑ ማለት ነው በጣም የሚገርም ሰው መሆኑን የሚጠቀው የሚገልጹ እዛ ቦታ ገብቶ እዛ ደርሶ እንግዲህ መቆጠም በጣም እንግዲህ ከባድ ነው ግን እሱ ምን አለ እንደዛ ስትለኝ ተንቀጠቅኩ ለማኑ በጣም አላህን ከመፍራቱ የተነሳ ተንቀጠቅኩና ወደ ኋላ ነው የተመለስኩት አለ ከዛ በኋላ ብሩንም ሰጥቼ ያኔ ማኑ እንደገና ክብሯን ጠብቄ ለኳታለ ሰድርኳታል ከዛ ይሄን ስራው ማለት ይሄን ስራ የሰራውት እውነት ያንተ ፊት ፈልጌ ከሆነ ከዚህ ጭቅ ገላግለን አውጣን ከዚህ መከራ ብሎ አላህን ሲማጸን ያኔ ማለት ነው ያኔ ፈንሐደረት الصخره بمعنى ያኔ ማለት ነው ያቺ ድንጋዋ ማለት ነው ሙሉ በሙሉ ምን አለች ፈቀቃለችላቸው ገለል አለችላቸው ከፈተ فخرج الثلاثه يمشون يعني ሶስቶቹም ማለት ነው الثلاثه فخرج الثلاثه ሶስቶቹም ማለት ነው ሰዎች يمشون በገራቸው እየወጡ በገራቸው እየተጓዙ ወጥተው ሄዱ ማለት ነው እንደዚህ አድርጎ ይሄ አስሐቡል ጋር ታሪኩ ይሄን ይመስላል ማለት ነው እነዚህ ላይ ነው ሰዎች እና ወከቂሶቲ በመልካም ስራ መቃረብ እንደሚቻል የሚጠቁሙ ይሄ ነው ወከቂሶቲ አስሐቢል ጋር ይዋሻባል ተቤቶችን ታሪክ መስል የተባለው ይሄ ነው الذين እነዛ ተወሰሉ የተቃረቡ በአዕማሊህም በሰራቸው الصالحه በመልካም ስራቸው ነው እንደተቀስኑ የተቃረቡት ففرج الله الله ነፃ ወጣቸው عنهم ከነሱ ነፃ ወጣቸው ከዛ ጭንቅ ካሉ በመከራ ነፃ ወጣቸው በምን بسبب توسلهم بالاعمال الصالحه በመልካም ስራ በመቃረባቸው ምክንያት ማለት ነው ስለዚህ እኛም እንደዚህ የሚያኮራ ስራ ካለን ማለት ነው በጣም ያኔ የሚያኮራ የሰሩ ስራ ቀላል ስራ እንደሚመስላችሁ የሚያኮራ ስራ ካለን ጭንቅ ጥብ ሲለን ያ ረብ ብለን በዛ ብናረግ ይቻላል ችግር የለውም ማለት ነው
ኸይረን ኢዘን ይሄ ነው ማለት ነው። ሁለተኛው አይነት የተወሱል አይነት አተወሱሉል መምኑዑ የሚባል አይነት ነው። እንግዲህ ተወሱሉል ጃይዝ አየነ የሚበቃ የሆነ የተወሱል አይነትን አይተናል። አተወሱሉ የተከለከለ መቃረቢያ እኮ ደግሞ አልመምኑዑ የተከለከለ የሆነ ተወሱል አሉ። አተወሱሉል መምኑዑ የተከለከለ የሆነ የተወሱል አይነት እኮ አሉ። ሁለተኛው አይነት የተከለከለ የሆነ ቁርአን ሐዲስ የከለከለው ነው። እሱም ወሱም ዱዓኡል አምዋት የሞቱ ሰዎችን መጣራት ነው አሉ። ዱዓው መጣራት ነው። አልአምዋት የሞቱ ሰዎችን መጣራት እኔ የሞቱ ሰዎችን ያዙ ልቀቁኝ ማለት ይሄ አህባሽና ሱፊ የሚሰራው ነው። ይሄ አሁን ሁለተኛው የተከለከለ የሆነ የተወሱል አይነት ከአህባሽ ዘንድ ጃኢዙ ነው። የሚፈቀደው ይሄ ነው እንግዲህ ከነሱ ዘንድ የሞቱ ሰዎችን መጣራት ተወሱል ነው ይላሉ ማለት ነው። ይሄ ግን የተከለከለ የሆነ ተወሱል ነው። ወጠለቡ መፈለግ አልሐጃት ሐጃዎቻቸውን ፍላጎታቸውን መፈለግ ሚንሁም ከነሱ ከሞቱ ሰዎች ሐጃቸውን እንዲያወጡላቸው መፈለግ ይሄ የተከለከለ የተወሱል አይነት ነው አሉ። ሸኽዩ ምን አሉ? ከማ ሁወ ከማ ልክ ማለት ነው። ሁወ ይሄ የሞቱ ሰዎችን መጣራት ከነሱ ሐጃ መፈለግ ዋቂዑል የውመ ዋቂዑ ማለት ተከሳች እንደሆነው አልየውመ ዛሬ ቀን እንደተከሰተው ዛሬ ቀን እንደሚፈጸመው አሁን ባለንበት ሰዓት የሚፈጸመው የተከለከለው የተወሱል አይነት ነው። የሞቱ ሰዎችን መጣራት ከሞቱ ሰዎች ሐጃ መፈለግ ፍላጎታችን ከነሱ መፈለግ ይሄን ነው ይቻላል ብለው የሚያስቡት አሉ። ወሁወ ይሄ ደግሞ ይሄ አይነት የተወሱል አይነት ሽርኩን አክበር ትልቅ የሆነ ማጋራት ነው። እንኳን አይደለም ሊቻል የተከለከለ የሆነ ሽርክ አክበር ነው አሉ። ለቀውሊሂ ተዓላ አላሁ ተባረከ ወተዓላ ለማለቱ ቁርአን ላይ ምን አለ አላህ ወላ ተድዑ አትጣራ ይላቸዋል። ሚን ዱኒላህ ከአላህ ውጭ ያለን አካል አትጣራ አታምልክ። ማ ነገራቶችን ላይ ينفعك ፈጽሞ የማይጠቅምህን ነገር ብትጣራው በለምነው የማይጠቅምህን ነገር አትጣራ። ወላ يضرك ፈጽሞ የማይጎዳህን ደግሞ አልጣራም ብለህ ብትተው ደግሞ የማይጎዳህን ነገር ደካማ የሆነ ነገር አታምልክ ይላቸዋል፣ አትለምን ይላቸዋል። ፈኢን ፈዐልተ ነገር ግን ብትሰራ ፈኢነከ አንተ ኢዘን የዛኔ የሰራህ ጊዜ ከአላህ ውጭ ያለ ከተጣራህ ፈኢነከ አንተ ኢዘን የዛኔ ሚነ ዛሊሚን ከበደለኞች ትመደባለህ። ዛሊም የተባሉት ማን ናቸው? አይ ማለትም ሚነል ሙሽሪኪን በአላህ ላይ ከሚያጋሩት ከሙሽሪኮች ትሆናለህ ብሎ አላቸው ማለት ነው። ኢዘን እዚህ ላይ በዚህ አንቀጽ መሰረት የሞቱ ሰዎችን መጣራት ምንም ነገር የማይጠቅሙ ደካማዎችን መለመን ሐጃ ከነሱ መፈለግ ሽርከል አክበር ነው፣ ትልቅ ሽርክ ነው። ስለዚህ ተወሱል መምኑዕ ነው፣ ይሄ የተከለከለ ነው። የተከለከለ የሆነ የተወሱል አይነት ነው ብለን እንላለን ማለት ነው። ኸይረን አመ ተወሱል ወሉ አማ እማሉ ይሄ ደግሞ አንድ መስአላ የሚያነሱት ነገር አለ። ናም ኸይረን ኢንሻአላህ እና እዚህ ላይ ሁለተኛው የተወሱል አይነት ይሄ ነው። የተከለከለ የሆነ የተወሱል አይነት ይሄ ነው። የሞቱ ሰዎችን መጣራት ወከዛሊከ ሐጃን ደግሞ ፍላጎቶችን ከነሱ መፈለግ ይሄ የተከለከለ የተወሱል አይነት ነው ብለናለን። እስከዚህ ድረስ ይበቃናል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك